እኔ ሙስሊም አይደለሁም ግን ስለ እስልምና ያጠናውና ነገሮችን እያመዛዘንኩ ያለው ሰው ነኝ። አንድ ጥያቄ መጠየቅ ፈልጌ ነበር። በዚህ ዓለም ላይ ሙስሊም ሳይሆኑ በጣም ብዙ መልካም ነገሮችን የሚሰሩ ሰዎች አያለሁ። ታዲያ የነሱ ዋጋ ወይም ምንዳ ምንድነው? ጀነት የማይገቡ ከሆነ ይህን ሁሉ መልካም ስራ መስራታቸው ጥቅሙ ምንድነው? ለምንስ ይደክማሉ? ጥሩ ጥያቄ ነው። ጥያቄውን እንዲህ እንየው። ከዛ በፊት ቻናሉን ሰብስክራይብ በማድረግ ትልቅ ድጋፋችሁን ማሳየት ትችላላችሁ። ባረከላሁ ፊኩም። በመጀመሪያ ደረጃ ጥሩና መጥፎ የሚለው መስፈርት ከየት አመጡት? ይሄ ነው ዋናው ነጥብ። አንድ ሰው መልካም እየሰራው ነው ሲል የሚሰራው ነገር መልካም መሆኑን በምን አወቀው? ለአምላክ ብለሽ ያልሰራሽው ስራ አምላክ ዋጋ እንዲሰጥሽ እንዴት ትጠብቂያለሽ? አንዳንዴ ሰዎች መልካም የሚሰሩት ለራሳቸው እርካታ ብለው ሊሆን ይችላል። ምክንያቱም አምላክ በውስጣችን መልካም ስንሰራ ደስ የሚለን ተፈጥሮ ሰጥቶናል። ወይም ደግሞ ያንን መልካም ስራ ምንሰራው በሰዎች ለመመስገን ሊሆን ይችላል። እገሌ እኮ በጣም ቸር ነው እንዲባልላቸው ይፈልጋሉ። ስለዚህ ስራቸውን የሚሰሩት ለሰው ምስጋና እንጂ ለአምላክ ብለው ካልሆነ በኢስላም ይሄ ስራ ጀነትን አያስገኝም። ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን ማንኛውም ስራ የሚመዘነው በንያ ወይም በሐሳብ ነው። ለአምላክ ብዬ ከሰራው ዋጋውን ከአምላክ እጠብቃለሁ። ለአምላክ ብዬ ካልሰራው ግን ያላደረኩትን ነገር አምላክ እንዲከፍለኝ የምጠብቅበት ምንም መብት የለኝም። ባጭሩ ይሄንን በምሳሌ ስናስቀምጠው ሁለት ሰዎች ቢኖሩና ሁለቱም ለደሃ እኩል ብር ቢሰጡ በአላህ ዘንድ የአንደኛው ትክክል የሌላኛው ደግሞ ናት ትክክል ሊሆን ይችላል። ትክክል የሆነው ለአላህ ብሎ ስላደረገው ነው። ናት ትክክል የሆነው ደግሞ ለሰው ብሎ ነው። ሰው እንዲያሞግሰውና ሰጪ እንዲለው ይፈልጋል። በየውመል ቂያማም መጀመሪያ ከሚፈረድባቸው 3 አይነት ሰዎች መካከል አንዱ ከሀብቱ ሰጥቶ ሰጪ እንዲባል የሚፈልግ ሰው ነው። አላህ ከነሱ ያድርገን። ደግሞም ጥሩና መጥፎ የሚሉትን በራሳቸው ፍላጎት ስለሚወስኑ አምላክን ባለመታዘዛቸው ብዙ ጥፋቶች ሊሰሩ ይችላሉ። ትልቁ ኃጢአት ደግሞ የፈጠራቸውን አምላክ መካዳቸው ነው። አስቢው፣ አንቺ እያለሽ እንዳሌለሽ አድርጌ ብቆጥርሽ ምን ያህል ክህደት ነው ይሄ? ይሁንና አላህ በጣም ሩህሩህ ስለሆነ እነዚህ ሰዎች በዚህ ዓለም ላይ ለሰሩት መልካም ስራ እዚሁ ዓለም ላይ ምንዳቸውን ይሰጣቸዋል። ሀብት ሊሰጣቸው ይችላል፣ ጥሩ ልጆች ወይም ጥሩ ትዳር ሊሰጣቸው ይችላል። ግን ምንዳቸውን እዚሁ ዓለም ላይ ስለጨረሱና ለነገው ዓለም ምንም ስላልዘሩ እዛ ሲሄዱ ምንም የሚያገኙት ነገር አይኖርም። እሺ፣ ሌላም ተከታይ ጥያቄ አለኝ። አላህ በእውነት አንድ ሰው ቀጥተኛው መንገድ ላይ እንዲሆንና እውነትን ሊሸልመው ከፈለገ ለምን ወደ ኢስላም ወይም ወደ ትክክለኛው መንገድ አይመራውም? ትልቁ ስጦታና ዋጋ ይሄ አልነበረም? መልካም። አላህ ለሁሉም ሰው እድልን ይሰጣል። በቁርአን ውስጥ አላህ እንዲህ ይለናል። ይህ ቁርአን እውነት መሆኑ ግልጽ እስኪሆንላቸው ድረስ በተለያዩ አቅጣጫዎችም ሆነ በራሳቸው ውስጥ ተአምራቶችን እናሳያቸዋለን። ስለዚህ እያንዳንዱ ሰው እድል ይሰጠዋል። ነገር ግን መቼም መልእክቱ ያልደረሳቸው ሰዎች ካሉ በቂያማ ቀን የራሳቸው የተለየ ፈተና ይኖራቸዋል እንጂ መልእክቱ ስላልደረሳቸው ብቻ ወደ እሳት አይገቡም። ነገር ግን መልእክቱ ለደረሳቸው ሰዎች አላህ መንገዱ እውነት መሆኑን ልባቸው እስኪያምን ድረስ ምልክቶችን ግልጽ ያደርግላቸዋል። ዋናው ቁም ነገር ግን አላህ እውነቱን ካሳያቸው በኋላ እውነትን ለመቀበል ያላቸው ቅንነት ነው። እውነቱ የሚገለጥበት፣ ጥያቄዎችም የሚመለሱበት፣ አልፎ ተርፎም ሰዎች ስለ እስልምና እንዲያውቁ የሚጋበዙበት አጋጣሚዎች ይፈጠራሉ። ባጭሩ እውነቱ በየቦታው አለ። ሁሉም ሰው እውነቱን የመስማትና የማወቅ እድል አለው። ዋናው ጥያቄ ግን ይቀበላል ወይስ አይቀበልም የሚለው ነው። ምርጫው የነሱ ነው። አንቺ በራስሽ ሃይማኖተኛ ነሽ? በፈጣሪ ታምኛለሽ? አዎ፣ ያደግኩትም በጣም ጠንካራ ከሆነ የሃይማኖት ቤተሰብ ነው። ለዚህም ነው ኢስላምን ለመቀበል አንዳንዴ በጣም የሚከብደኝ። እኔ ራሴ ጸሎት የማደርገው በክርስትናው መንገድ ነው። አሁን ግን መንገዱን እንዲያሳየኝ ብዬ ጸሎቴን ቀጥታ ወደ ፈጣሪ ብቻ ማድረግ ጀምሬያለሁ። ምክንያቱም ከእኔ ቁጥጥር ውጭ የሆኑ ነገሮች አሉ። አንዳንዴ ሁሉም ሁኔታዎች ተገጣጥመው ወደ ክርስቲያን ማህበረሰቡ ነው የሚገፋኝ። ስለዚህ ራሴን እያስገደድኩ ነው ኢስላምን ለማጥናት እየሞከርኩ ያለሁት። ግን ለመረዳት በጣም ከባድ ነው። ጸሎት ስትይ ኢየሱስ እንዴት ነበር የጸለየው? ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ በግልጽ እንደተቀመጠው በአትክልቱ ስፍራ አምላክ እንዲታገደው ሌሊቱን ሙሉ ሲጸልይ የነበረው በግንባሩ ተደፍቶ ነው። ስለዚህ ብቻውን ሲጸልይ የነበረው ልክ እንደ ሙስሊሞች በግንባሩ ተደፍቶ ነው። እንደ ክርስቲያን ነው የምጸልየው ስትይ የኢየሱስ ፈለግ መከተል ከፈለግሽ መጸለይ ያለብሽ ልክ ሙስሊሞች እንደሚጸልዩት ነው። ሌላው ደግሞ ጸሎቴን ቀጥታ ወደ አንድ አምላክ አደርጋለሁ ያልሽው፣ አዎ አምላክ አንድ ነው። ጸሎትም ወደሱ ነው መሆን ያለበት። ክርስቲያኖች አምላክ አንድ ነው ይላሉ እንጂ በተግባር ግን አንድ ነው ብለው አያምኑ። በጸሎትሽ ኢየሱስን ብቻ የምትጣሪ ከሆነ አንድነቱ የት ላይ ነው? በመጨረሻም ከቁጥጥር ውጪ የሆኑ ነገሮች ወደ ክርስቲያን ማህበረሰቡ ይገፋኛል ያልሽው ነገር አልገባኝም። ነገሩ እንዲህ ነው። እኔ የምሰራው ስራ በፈረቃ ነው፣ ግን ዩኒቨርሲቲ ውስጥ በጣም ብዙ ፕሮግራሞች አሉ። እኔ የተመደብኩባቸው 2 ፈረቃዎች ሙሉ በሙሉ ክርስቲያናዊ ይዘት ያላቸው ናቸው። ይሄ ደግሞ ከእኔ ቁጥጥር ውጪ የሆነ ነገር ስለሆነ ግራ ይገባኛል። በሌላ በኩል ደግሞ ወላጆቼም በጣም
በጣም ጠንካራ አማኞች ናቸው። በዚህ መንገድ ጸልይ ሲሉኝ ነገሮች ሁሉ በዚያው መንገድ ይሄዳሉ። ደግሞ ወላጆችህን አክብር የሚለው ህግ ስላለ እስከምን ድረስ ነው እነሱን መታዘዝ ያለብኝ? የት ጋር ነው አልታዘዝም ማለት የምችለው የሚለው ነገር ያሳስበኛል። ግን እነሱን በመታዘዜ ከፈጣሪ ምንዳን እንደማገኝ አምናለሁ። እሺ አንድ ጥያቄ ልጠይቅሽ። ወላጆችሽ በኢየሱስ አትመኝ ቢሉሽ ምን ታደርጊያለሽ? አልሰማቸውም። ስለዚህ ወላጆችሽን በማክበር ላይ የራሱ የሆነ ገደብ አለ ማለት ነው። ያ ገደብ ደግሞ ነገሩ ከአምላክ ትእዛዝ ጋር ሲቃረን ነው። ለጥያቄሽ መልሱ ይሄ ነው። ይህ ደግሞ የኢስላም ትምህርት ነው። አንድ ሰው ሙስሊም ቢሆንና ወላጆቹ ሙስሊም ባይሆኑ እንኳ እዚህ ዓለም ላይ አብሯቸው እንዲሆንና መልካም እንዲያደርግላቸው ይታዘዛል። ነገር ግን አምላክን በሚቃረን በማንኛውም ነገር ላይ አይታዘዛቸውም። ገደቡ ይሄ ነው። ግን አንድ ነገር ልጠይቅሽ። ለኢስላም በጣም የቀረብሽ ትመስያለሽ። ታዲያ ያንን ቀጣዩን ትልቅ እርምጃ እንዳትወስጂ ምን ያግድሻል? ቤተሰብሽ እና በዙሪያሽ ያለው ማህበረሰብ ብቻ ነው ወይስ ሌላ ምክንያት አለ? አይ እኔ ኢስላምን እያጠናው ነው። በዚያውም አሁን የምከተለውን መንገድ ሙሉ በሙሉ ስህተት መሆኑን የሚያረጋግጡልኝን መልሶች እየፈለግኩ ነው። በሁለቱ መካከል ላይ ነኝ። መልካም እንግዲህ የትኛውን ቀድመን እንይ? መጽሐፍ ቅዱስ ትክክል ያልሆነባቸውን ነጥቦች ማየት ትፈልጊያለሽ? እስኪ መጀመሪያ ይሄን ልጠይቅሽ። በስላሴ ታምኛለሽ? መጽሐፍ ቅዱስ እውነት ከሆነ አዎ በስላሴ አምናለሁ። የኢየሱስ መሰቀልም ቢሆን ሌላውም ነገር ሁሉ አስቀድሞ በመጽሐፍ ቅዱስ ተጽፏል። አብ፣ ወልድ፣ መንፈስ ቅዱስ የሚለውም ቢሆን በመጽሐፍ ቅዱስ ውስጥ ያለ ነው። ስለዚህ መጽሐፍ ቅዱስ ስህተት ከሆኑን ከተረጋገጠ በስላሴም ሆነ በኢየሱስ መሰቀል ወይም በሌሎች ነገሮች ሁሉ ማመን አቆማለሁ ማለት ነው። እሺ አሁን አካሄዴን ልቀይር። ምክንያቱም እኔ አብዛኛውን ጊዜ የማደርገው በመጽሐፍ ቅዱስ ውስጥ ራሱ የስላሴ ትምህርት እንዳሌለ ማሳየት ነው። ስለዚህ በመጽሐፍ ቅዱስ የምታምኚ ከሆነ ስላሴ እውነት ነው ብለሽ የምታምኚበት ምንም ምክንያት የለም። ምክንያቱም መጽሐፉ ውስጥ የለምና። ብዙውን ጊዜ ሰዎችን የማስረዳው በዚህ መንገድ ነው። አዎ ዋናው ነጥብ እሱ ነው። እኔ በምከተለው መጽሐፍ ቅዱስ ውስጥ ኢየሱስ ለደቀ መዛሙርቱ በአብ ወልድና በመንፈስ ቅዱስ ስም አጥምቁ ብሎ ሲያዝ ተጽፏል። አውቃለሁ፣ ግን እኮ አብ ወልድና መንፈስ ቅዱስ አንድ ናቸው አላለም። ስለዚህ ይህ ጥቅስ ስላሴን አያስረዳም። ሌላው ነገር ደቀ መዛሙርቱ በሙሉ ያጠመቁት በኢየሱስ ስም እንጂ በአብ በወልድና መንፈስ ቅዱስ ስም አይደለም። ለዚህም ነው ምሁራን ይህ ጥቅስ በኋላ ላይ የተጨመረ ነው የሚሉት። ምክንያቱም ጥቅሱ እውነት ቢሆን ኑሮ ደቀ መዛሙርቱ ኢየሱስ ያላቸውን በፈጸሙ ነበር። ስለዚህ ኢየሱስ የት ጋር ነው ስለ ስላሴ ያስተማረው? እኔ ከሶስቱ አንዱ ነኝና ስላሴን አምልኩ ብሎ የት ቦታ ተናገረ? የትም። እሱ የሚለው አምላክን ብቻ አምልኩ፣ ወደ አምላክ ብቻ ጸልዩ ነው። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ ነው የሚለው። ስማችን አላለም። ፍቃድህ ይሁን አለ እንጂ ፍቃዳችን አላለም። ኢየሱስ የአምላክን ባህሪያት ለአብ ብቻ ነው የሰጠው። ደግሞም ኢየሱስ በግንባሩ ተደፍቶ ይጸልይ ነበር። አምላክ ደግሞ ለማን ይጸልያል? ለማንም። ሌላው ነጥብ ስላሴ እውነት ከሆነ የኢየሱስ የአብና የመንፈስ ቅዱስ እውቀት እኩል መሆን አለበት። ግን በመጽሐፍ ቅዱስ መሰረት እውቀታቸው እኩል ነው? መልሱ አይደለም ነው። ምክንያቱም አብ ብቻ የሚያውቋቸው ነገሮች አሉ። አምላክ ደግሞ ሁል ጊዜ ሁሉንም አዋቂ ነው። ሁሉንም ነገር ካላወቀ ደግሞ አምላክ ሊሆን አይችልም። በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ልጅ አያውቅም ብሎ በግልጽ ተናግሯል። ከአባት በቀር ሲል ደግሞ መንፈስ ቅዱስንም ጭምር አውጥቷል። ምክንያቱም ብቻ ማለት ብቻ ነው። ይሄ ደግሞ የአምላክ ባህሪ ስላሌላቸው ኢየሱስም ሆነ መንፈስ ቅዱስ አምላክ እንዳልሆኑ ያረጋግጣል። ለመሆኑ ሌላ ጥያቄ ልጠይቅሽ። መጽሐፍ ቅዱስን የጻፈው ማን ነው? እንግዲህ እኔ ካነበብኳቸው መረጃዎች እንደተረዳሁት መጽሐፍ ቅዱስ መጀመሪያ ላይ ሲሰራጭ የጸሐፊዎቹ ስም አይታወቅም ነበር። ስሞቹ የተሰጡት ወይም የታወቁት ከሁለተኛው ክፍለ ዘመን በኋላ ነው ይባላል። በትክክል ስሞቹ ራሳቸው ሰዎች የሰጧቸው እንጂ ጸሐፊዎቹ ስሜ እከሌ ይባላል፣ ይህንን የጻፍኩት እኔ ነኝ ብለው የጻፉት አይደለም። ሰዎች ዝም ብለው ስሞቹን ከጸሐፊዎቹ ጋር አያያዟቸው እንጂ ጸሐፊዎቹ እነማን እንደሆኑ አይታወቅም። ሙሉ ስማቸውም አይታወቅም። ስለ ማንነታቸው የሚታወቅ ምንም ነገር የለም። ዝም ብሎ የአንድ ሰው ስም ብቻ ነው ያለው። ማንም ሰው ቢሆን የፈለገውን ስም እየሰጠ ይህንን የጻፈው እከሌ ነው ሊል ይችላል። ዝም ብሎ ስም መለጠፍ ቀላል ነው። ማቴዎስ ደቀ መዝሙር ነበረ ብለን ብንቀበል እንኳ እነዚህ ጽሑፎች ከነሱ ለመምጣታቸው ምን ማስረጃ አለሽ? አሁን በእጅሽ ያለው ሙሉ የመጽሐፍ ቅዱስ ቅጂ የተጻፈው ከ350 ወይም ከ400 ዓመታት በኋላ ነው። ኮዴክስ ሳይናቲከስ የሚባለው ጥንታዊ ቅጂ ራሱ 4ኛው ክፍለ ዘመን ላይ ያለ ነው። ከመጀመሪያው ክፍለ ዘመን ምንም የለም። ሁለተኛው ክፍለ ዘመን ላይ ደግሞ P52 የሚባል አንዲት ካርድ የምታከል ቁራጭ ወረቀት ብቻ ነው ያለው። ታዲያ ከመጀመሪያው ዘመን ምንም አይነት መረጃ ሳይኖርሽ መጽሐፍ ቅዱስን የሚያጠኑ ምሁራን ራሳቸው የቅጂ ቅጂ ነው እያሉ ማን ምንን እንደቀዳ ምን እንደተቀየረ ባልታወቀበት ሁኔታ መረጃው ከእነሱ መጣ ብለሽ እንዴት ተረጋግጫለሽ? ስለ ደቀ መዛሙርቱ የቀረበው መረጃ እውነት ነው ብለን እንኳ ብንገምት ወደ እነሱ የሚያደርስ ምንም አይነት ሰንሰለት የላችሁም። ደቀ መዛሙርቱ ነበሩ ብለሽ የምታምኚው እኮ በእነዚሁ ጽሑፎች ምክንያት ነው። ጽሑፎቹ ደግሞ በጣም ዘግይቶ የመጡ ናቸው። ስለዚህ
ስለዚህ ጽሁፎቹ እነዚህ ሰዎች ለመኖራቸው ራሱ በቂ ማስረጃ መሆን አይችልም። አዎ እኔም ለማወቅ እየሞከርኩ ያለሁት ይህንኑ ነው። የራሴን ጊዜ ወስጄ በማንበብ ነገሩ በትክክል ከየት እንደመጣና እንዴት ተሰብስቦ እንደተዘጋጀ ለመረዳት እየሞከርኩ ነው። መልካም። የኢስላም መልእክት ደግሞ በጣም ቀላል ነው። አላህ ቀድሞ ባሉት ዘመናት ነቢያትንና መልእክቶችን ልኳል። እነ ዒሳ፣ ሙሳ፣ ኑህ፣ ኢብራሂም። ሁላችንም የምናምነው አምላክ አንድ መሆኑን ነው። ኢብራሂም ያመነበት ያው አንዱ አምላክ ነው። ኢየሱስ የጸለየለት፣ ሙሴም ያመለከው ያው አንዱ አምላክ ነው። ሶስትነት አልነበረውም። አምላክ ሰው አይደለም፣ ልጅ የለውም፣ ወላጅ የለውም፣ አያትም የለውም። እኛ ሁላችንም የሱ ፍጡራን ነን። አላህ እነዚህ መልእክተኞች ሲልክ ለሰዎች ተውራት፣ ኢንጂልና ዘቡርን የመሳሰሉት መመሪያ፣ ህግና ስነ ምግባር እንዲሆኑ መጽሐፍትን ሰጥቷል። ቁርአን ደግሞ የመጨረሻውና ማጠቃለያው መልእክት ነው። ቁርአን ኢየሱስም ሆነ ሙሴ የአምላክ መልእክተኞች መሆናቸውን ያረጋግጣል። ነገር ግን ቀደምት ጽሁፎች እንደተለወጡና እንዳልተጠበቁ ይነግረናል። ለዚህ ነው ድንገት ነገሩ የተቀየረው። ሁልጊዜም እምነቱ አንድ አምላክ ብቻ ሆኖ ሳለ ክርስቲያኖች ግን በድንገት አቅጣጫ ቀይረው ሶስት በአንድ የሚል ነገር አመጡ። ይሄ የስላሴ ሐሳብ የመጣው ከ400 ዓመታት በኋላ በቤተ ክርስቲያን ጉባኤዎች የተፈጠረ እንጂ መጽሐፍ ቅዱስ ውስጥ የሌለ ነገር ነው። ስለዚህ ኢስላም ሰዎችን እየመለሰ ያለው ወደዚያው ወደ ጥንቱና ወደ ትክክለኛው የአንዱ አምላክ እምነት ነው። الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون.